እዛ መሄድ አለብኝ እሄዳለሁኝ ግን መመለስ አይመስለኝም ወደዚህ ኮን ፈልጌው አይደለም በቃ ምንም አማራጭ ስለሌለኝ ነው እኮ ነገ ነው የምሄደው ነው ነገ የምሄድ ከሆነ ደግሞ ትራሽ ነገር የምትሄደው ነገ ተስፋ ለሰው አትስጥ አንተም ደግሞ አታደርገው እኔማ አደርገዋለሁ እኮ ነው የማደርገው ማለት በቃ እርግጠኛ መሆን ማለት በቃ ተስፋ በጣም ከባድ በጣም ነው የሚሰብረው ሰውን ትልቅ ተስፋ ትልቅ ቃል ገብተህ ጭቃውን በቀላሉ እዛ ጋር ቤተሰብ ናቸው ግን ለእኔም ቃል ገብተህልኝ ነበረ በእርግጥ እኔማ ምን ብያችሁ ነበር ቀን ካቆምኩበት ልቀጥል ሙሾዬን ጋይስ ነው ወይስ ላቆመው እንዴት ነው አይ ተንገበገብኩ ተቃጠልኩኝ ውሃ የለም እንዴ ለቅሶ ቤት እኮ ውሃና ቆሎ ግድ ነው ጋይስ እንዴ እኔማ ይኸውላችሁ ሳቅም ለቅሶም ድብልቅልቅ ያሉብኝ ምን መሰላችሁ ችግሩ ቆይ ሰላም ልበላችሁ መጀመሪያ ኧረ እንደው ወይኔ እቺ ቤት አታምርም እዚህ ጋር እንደምትወት ከነባዬ ጀርባ ያለችው የወደፊት ቤታቸው ባህርና እንትን ዳርቻ ማለት ነው ቆይ ሰላም ልበላችሁ ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሪ ቤተሰቦች እንዴት ናችሁ ደህና ናችሁ እንደምን ከረማችሁ እንደምን አመሻችሁ አላችሁ የነባዬ እህቶች የኢብሮዬ እህቶች አላችሁ ከረማችኋል እንዴት ናችሁ ሁሉ ሰላም ነው ጎረቤት ሀገርም ሰላም እንደሆነ ተስፋ አደርጋለሁ አይዟችሁ ውሃ እየጠጣችሁ አይዟችሁ ደስታችሁን ብዙም አታጣጣሙ ሰከን እያላችሁ ጉንጭ እያላችሁ ውሃ ጠጡ ችግር የለውም ማለት ነው እና ቤተሰቦች እንግዲህ ቪዲዮውን እንደ ላይክ ሼር ሰብስክራይብ አድርጉ ወይኔ ጉዴ ማወራውን ላጠፋብኝ ኧረ ሳምሪ ወደ ራስሽ ተመለሽ ምን እየሆንሽ ነው እንዴ ራስሽን አክሚ እንጂ ተከተቢ መርፌ እና እንግዲህ በኢብሮ ቤት የጠበቅነው ቪዲዮ ተለቀቀ ብዙዎች ተደናግጠዋል ብዙዎች ተደዝተዋል ብዙዎች ማድሪሹ በነገራችን ላይ ማለት ነው በዚህ አጋጣሚ ሪል እንደው ሳምሪ እንግሊዘኛ ተናገርሽ ምን ሆነሽ ነው እንደው ቀጥታ እንኳን እንትን ቢሆን ቢለያዩ እንኳን ራሱ ኢቭን ሄዶሱ ባይመለስ ማንኛቸውም ጋር ጥፋት የለም በዚህ አጋጣሚ እንደ በፊታችን ነባንም ኢብሮንም እንደግፋለን ይሄንን እንድታቁ ነው የምፈልገው ማለት ነው ምክንያቱም ኢብሮ ቢያንስ ከርታት አይደለም የሚሄደው ሌላ ሰው አስበልጦ ምናምን አይደለም በቃ ወይ በቤተሰብ ጉዳይ ነው አሁን የምነግራችሁ እንደ ቪዲዮ ነው የውስጡን መፈልፈል አልፈልግም እኔ ቀስ እያልን ስለምናየው ደግሞ 30 ኬ ያስገቡ ልጁን 30 ኬ ሳታስገቡት በቃ ትርምስ እናንተ ተፈልጋችሁ ይሄን አይደለ እሳይ ሄድበት ኢብሮ ይሄድበት ነባዬንም እንትኖቹንም አንጫጫቸው እንደሱ ነው የሚሻለው ደግ አርጋህ ጥሩ ውሳኔ ነው የወሰንከው ማለት ነው እና ለማንኛውም ነው ዋናው ነገር ማለት ነው ከምንም በላይ ቪዲዮ ላይክ አርጉ ሼር አርጉ በቃ ማንንም ይጣላ ማንንም ይናጭ ማንንም ይለያይ ችግር የለውም ፈታ ያልኩበት ኮሜንት አድርግ በነገራችን ላይ ባልተፈታ ያልኩበት ኮሜንት እዚህ ጋር አስገባላችኋለሁ 30 ኬ ብታስገቡት ኖሮ እንደዚህ ይሄንን ስራ ያመጣም ነበር የሚል ኮሜንት አይቼ ሆዴ በሳቅ ፍርስ ነው ያለ በቃ ወይኔ እናንተ እኮ ስትኮምቱ እኮ እንደው የምግብ ሀብታት የተዘጋውን ክፍት እኮ ነው የምታደርጉት የሆነቴን ነው የምነግራችሁ ክፍት ማለት ነው በቃ ፍክት ነው የምታደርጉት ቀን ምሽቴን ምናምንና ብዙ ኮሜንቶች ለማየት ሞክራለሁ ግማሾች ተናንቀዋል ግማሾቹ በቃ የማልቀስ ስሜት ምናምን ተደብላልቆባችኋል አይደለ ብድሩን የማይመልስ ወንድ ልጅ አይወለድ ይላል ያገሬ ሰው ከነተረቱ ስለዚህ ብድሩን እየመለሰ ነው ኢብሮ ብላችሁ ያዙት ተስፋ አርጉ ምክንያቱም በቀደም ከወንድሟ ጋር ተባብራ እቺ ድንቢጥ አይታችኋል አይደለ ኩሏ እንዴት እንደሰራችሁ ስለዚህ እሱስ ከማን ያንሳል ወንድ ልጅ እኮ ነው እንዴ ጥሩ እርምጃ ነው የወሰድከው ደግ አርጋሃል ደግሞ በዛ ላይ ለምን ታሳድራለህ ወደ ዋት ነግራትም ያላችሁት ምን ነው እናቴ እንዴ ነገርም አድሮ ቡናም ሰከን ብሎ ነው የሚጠጣው ነገ ደግሞ በሷ ቻናል ነገሮችን እንትን ብሎ በቃ እውነቱን ይነግራታል ማለቴ እውነቱ ስላችሁ የሚሄድበትን መንገድ ስንት ሰዓት እንደሚሄድ ምናምን ያለውም ማለት ነው እና እኔ ቁም ነገር ስናገር ማለት ነው ቢሄድ እውነት ሆኖ ቢሄድ ራሱ ነው የምላችሁ ምንም ጥፋት የለበትም እሷ ምንም ጥፋት የለባትም ምክንያቱም የሰው ልጅ በአንድም በሌላ መንገድ ይገናኛል ይለያያል እድሜ ልክ የሚኖር የለም አብሮ ማለት ነው ነገሮች ህይወት አንዳንዴ በምን መልክ እንደምታስገድዳችሁ አይታወቅምና ያን ያክል አያስከፋም ምንም ያደረጋትም ነገር የለም ምንም ያደረገችው ነገር የለም ስለዚህ ካሁኑ ጀምራችሁ ያው ወቀሳ እንዳትጀምሩ ፈለጣ እንዳትጀምሩ
እንዳትከፋፈሉ ብዬ ስለማምን ነው። እሱንም በአንድ አይን አይታችሁ የሄደበት ጉዳይ ምናልባት የማያስቀረው ይሆናል ብላችሁ መረዳት አለባችሁ። ከአሁኑ ቡጥቡጥ ከጀመራችሁ ስቴፕ ባይ ስቴፕ ሲቀጥል ተባልታችሁ ማለቃችሁ ነው፣ እንደሌላው ወገን ማለት ነው። እና ተረጋጉ፣ አይዟችሁ ምርጦችዬ። ሼር አርጉ፣ ደግሞ ሼር አርጉ። በጣም ነው የምወዳችሁ። መልካም ጉዞ ይሁን ለኢብሮዬ። በሰላም ገብተ ደግሞ በቃ እዛ የቤተሰብ የሀገር የባህል ድባብ ምናምን እንደምታሳየን አምናለሁ ማለት ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ቻው ቻው።